የሰው ሰራሽ አስተውሎት የኪነ ጥበብን ተፈጥሯዊ ትርጉሙን እያሳጣው ነው መባሉን ወደ ተመለከተው ሌላኛው ዜናችን እናልፋለን። የሰው ሰራሽ አስተውሎት ወይም ደግሞ ኤአይ የኪነ ጥበብ ዘርፍን እያገዘው ነው የተባለ ሲሆን በሌላ በኩል ደግሞ ተፈጥሯዊ ትርጉሙን የሚያሳጣው ነው ተብሏል። ይህ የተባለው የኢትዮጵያ ሳይንስ አካዳሚ ሰው ሰራሽ አስተውሎትና ኪነ ጥበብ እድሉ ተግዳሮቱና መፍትሄው በሚል መሪ ሀሳብ ባካሄደው የውይይት መድረክ ላይ ነው። ሪፖርተራችን ብሩክ አስቀናው በመድረኩ ላይ የተነሱ ሀሳቦችን በቀጣዩ ዝርዝር መረጃው ወደ እናንተ ያደርሳል። ሰው ሰራሽ አስተውሎት ወይም ኤአይ ኮምፒውተሮችና ስልኮች የተለያዩ የተሻሻሉ ተግባራትን እንዲያከናውኑ የሚያስችል የቴክኖሎጂ ስብስብ ሲሆን ቋንቋ መተርጎም፣ መረጃ መተንተን፣ ጥቆማዎችን መስጠት፣ ምስል መፍጠርና ሌሎችንም አገልግሎቶች ያካትታል። ይህ ቴክኖሎጂ የህብረተሰብን ገጽታ፣ የግል ህይወትን፣ የንግድ እንቅስቃሴን፣ የጸጥታ ሁኔታን፣ የትምህርት፣ የህክምናና የመረጃ ስርጭት ላይ ፈጣንና አስፈላጊ እገዛዎችን በማድረግ የመጪውን ዓለም ቅርጽ ወደ መወሰን እየተሸጋገረ እንደሚገኝ የዘርፉ ባለሙያዎች ይናገራሉ። በትላንትናው ዕለትም የኢትዮጵያ ሳይንስ አካዳሚ ሰው ሰራሽ አስተውሎትና ኪነ ጥበብ እድሉ ተግዳሮቱና መፍትሄው በሚል መሪ ሀሳብ የውይይት መድረክ አካሂዷል። በመድረኩም ኤአይ በበጎም ይሁን በአሉታዊ መንገድ ተጽዕኖን እያሳረፈባቸው ካሉ ዘርፎች መካከል ኪነ ጥበብ አንዱ መሆኑ የተነገረ ሲሆን በአንድ ጎኑ ኪነ ጥበብን በቴክኖሎጂ በመደገፍ እያዘመነው ነው የተባለ ሲሆን በሌላ በኩል ደግሞ ተፈጥሯዊ ትርጉሙንና ውበቱን የሚያሳጣው ነው የሚል ሀሳብ ተነስቷል። ኤአይ has been there ለምሳሌ ቴክኖሎጂ ሲመጣ ኢሜል መጣ አይደለ? የፖስታ ቤቶች ሮል ቀነሰ። ያን ጊዜ የኛ ሪአክሽን ምንድን ነበረ? በቃ we have to see it in such a way ማለት የትኛውም ፕሮፌሽን ላይ ቴክኖሎጂ ሲመጣ ፕሮፌሽኑን ሼፕ ያደርገዋል። ጥያቄው እኛ አብረን እንዴት እንጓዛለንና ይሄንን የመንገድ ቅየራ እንዴት ማገዝ እንችላለን የሚለው በጣም ክሪቲካሊ ማየት ይጠበቅብናል። የአፕሪሺዬሽን ደረጃችን ይቀንሳል። ልብ በሉ አሁን ሬስቶራንቶች ውስጥ የኤአይ ሙዚቃዎች በጣም ይከፈታሉ። ኮንሸስ ሆነንም አንኮንሸስ ሆነንም እናዳምጣቸዋለን። በእውነት ጥቂት ኩዌስችነር አብረን ይሄ ሪሰርች ቲም አብረን እንዲሰራ እፈልጋለሁ። ለሰዎች ብትሰጧቸው ከተወሰኑ ደቂቃዎች በኋላ መሰላቸት ይኖራል። ያ ሂውማን ፊሊንግ ከነስተቱ ያለው አለ አይደለ? ከባር ከፍሬዝ ምናምን ትንሽ ደንቀፍቀፍ የሚለው እሱ ሁሉ ውበት ነው። የአርት እንትን ውስጥ የተራሮች እኮ ማስመሪያ ተለክተው አይደለም የተቀመጡት። ስለዚህ ነው እኮ ደስ የሚሉ ተራሮች አይደለ? እንደዚህ ርቀቱ ምኑ አርት ልክ እንደዚህ አንድ ፎርምድ የሆነ ፓተርንና ዲፎርምድ የሆነ ሲኩዌንስ ነው ዌቭን ፈጥሮት የሚያምር ቢዩቲ የሚፈጠረው። በአንድ ወቅት ከዕለታዊ የህይወት እንቅስቃሴ የራቁ ምናባዊና የማይጨበጡ ይመስሉ የነበሩ የሰው ሰራሽ አስተውሎት ቴክኖሎጂዎች ዛሬ ላይ በሰው ልጆች ህይወት ላይ ተጽዕኗቸው ቀጥተኛ ሆኗል። ይህም በተለይ በኪነ ጥበቡ ዘርፍ ያሉ ምናባዊ ሀሳቦችን ያለ ገደብ ወደ መሬት ለማውረድና የፊልም ስራዎችን ለማቅለል ሰው ሰራሽ አስተውሎት የጎላ አስተዋጽኦ እንዳለውም ይነገራል። ብዙ ጊዜ የፊልም ሲሰራ ከጀርባ ያለውን ሲን ወይንም ህዝቡን ስቴዲየም ውስጥ ሁሉም ያ ህዝብ አይመጣም። በአርቲፊሻል ኢንተለጀንስ በተለያየ የልብስ የፊት ቅርጽ ይሰራል። ስለዚህ የፊልም ኢንዱስትሪ ያግዘዋል። ስክሪፕት ሲጻፍ የተወሰነውን የስክሪፕት ፓርት በኤአይ ቱሎች ወይም በላርጅ ላንጉጅ ሞዴል ተጠቅመን የበለጠ ልናብራራበት እንችላለን። ፊልም ስንሰራ ከኮንቨርሴሽኑ ወይንም ከዳያሎጉ ጀርባ ያለው ክፍል ውስጥ ያለውን ሴታፕ የኤአይ ቱል አግዞን ምን መምሰል አለበት ከዲስከሽኑ ጋር እንዲሄድ ብሎ ሊያግዘን ይችላል። በሌላ በኩል ደግሞ የሰዎችን የፈጠራ አቅም መቀነስና የሰዎችን የባለቤትነት መብት መንጠቅ ደግሞ ሰው ሰራሽ አስተውሎት ይዞት የመጣው ስጋት መሆኑ ይነሳል። የሰዎችን ክሬቲቪቲ የፈጠራ ችሎታ ያቀጭጨዋልም፣ በተመሳሳይ ደግሞ ሪኮግናይዝ እንዳይደረግም ያደርገዋል የሚል ስጋት አለ። ምክንያቱም ሰዎች አርትን ኢማጂን የሚያደርጉት ኢሞሽንን፣ ፓሽንን የሚያካትቱበትን ነገር ሊያሳጣ ይችላል። ከዛ ውጪ የቴክኖሎጂ ሁላችንም በእጃችን ላይ ስላለ ሁሉም ሰው ፈጣሪ፣ የኮንቴንት ባለቤት፣ የኮንቴንት ተጠቃሚ ይሆናል። ስለዚህ መቆጣጠር በጣም ከሚከብዱት ሴክተሮች አንዱ አርት ነው ብለን እናምናለን። ትምህርት ብንል የትምህርት ተቋማት ህግ አውጥተው እንዲህ ካልሆነ መጠቀም አትችልም ብለው ጋቨርን ያደርጋሉ። አርት ግን ሰው ጆሮ ላይ እና ሰው እጅ ላይ አለ በቴክኖሎጂና። በመሆኑም ለኪነ ጥበቡ ዘርፍ እድልና ፈተና ይዞ የመጣውን ኤአይ ጉዳቱን በመቀነስና አስፈላጊነቱን በማጉላት ጥቅም ላይ ለማዋል የቴክኖሎጂና የኪነ ጥበብ ባለሙያዎች በጋራ መስራት አለባቸው ተብሏል። የኤአይ ባለሙያዎችና የአርት ባለሙያዎች አንድ ላይ በመሆን የትኛው ፈጠራን ሳይጎዳ በኤአይ ሊሰራ ይችላል፣
ፕሮሞትድ ሊሆን ይችላል። የትኛው ደግሞ ይሄ አይነክ የምንለው የሰው ልጅ የፈጠራ ስፔሱ የቱ ነው የሚለውን ኮንቨርሴሽን ይፈልጋል የሚል እምነት አለኝ። ኢሞሽንን እውነት ሰው ሰራሽ አስተውሎት ማምጣት ይችላል አይችልም? ካመጣ የፈጠራው አካል የት ጋ ነው የሚለውን በተለይ ወደ ሀገራችን አምጥተን፣ ምክንያቱም ብዙ የስነ ጥበብ እውቀቶች ያልታዩ በብዙ አገሮች በብዙ ቋንቋ በብዙ የኢትዮጵያ ክልሎች አሉን። ትልቁ ግን ስጋት እኛ ካልሰራንበት ሌሎች ዓለማት ሶፍትዌሩ፣ ቴክኖሎጂው፣ የኮምፒውቲንግ ፋሲሊቲ ያላቸው ቀስ ብለው መውሰዳቸው አይቀርም።